ናል ዲፌንስ ስላለብኝ ስላይድ እያዘጋጀው ነው። ምን አይነት ኮምፖነንቶች መካተት አለባቸው ብሎ ይጠየቀኛል። ስላይዱ ላይ መካተት ያለባቸው የሪሰርች ኮምፖነንት ምንድን ናቸው ብሎ ጠይቆኛል። እንግዲህ ከዚህ በፊት በዲቴይል ስለዚህ ቶፒክ ሰርቻለሁ። ዲቴይልድ በሆነ መንገድ ሰርቼላችኋለሁ። ያ በፊት የምሰራቸውን ቪዲዮዎች ማየት ትችላላችሁ ተመልሳችሁ ማለት ነው። ከድሮ ጀምሮ የሰራችሁ አንድ ላይ ኮምፓይል ቢደረግ መጽሐፍቶችን ይወጣል፣ ብዙ መጽሐፍቶችን ይወጣል ማለት ነው። አንድ ላይ ኮምፓይል ቢደረግ ማለት እና ከድሮ ጀምሮ ከበፊት ጀምሮ የምሰራቸውን ቪዲዮዎች ተከታተሉ። ከዚህ በፊት ሰርቻለሁ፣ ግን ለዚህኛው አሳጥሬ ነግራቸዋለሁ ማለት ነው። ስለዚህ ስላይድ ስናዘጋጅ እንዴት ነው? ፒፒቲ አይደለም የሚባለው፣ ፓወርፖይንት አይደለም የሚባለው። ፓወርፖይንት ስንል እንግዲህ ሞስት ፓወርፉል ፖይንት ማለት ፓወርፉል ፖይንት ማለት ነው። ስለዚህ ኪ ፖይንቶችን ነው የምንጠቅሰው። በጣም ኢምፖርታንት የምንላቸውን ኮንቴንቶች ነው የምንጠቅሰው። ለምን የእኛ ቴሲስ አሁን 150 ፔጅ ሊሆን ይችላል። ዲዘርቴሽን እስከ 200 ፔጅ ሊሄድ ይችላል። ከዛ ውስጥ በ15 ኦር እስከ 20 ስላይድ ድረስ ማዘጋጀት አለብን። ዋና ፓወርፉል የሆኑ ፖይንቶችን ብቻ ነው ወደ ስላይድ የምናመጣው ማለት ነው በቡሌቲንግ ጠቅሰን። ስለዚህ የመጀመሪያ ፔጅ ላይ መሆን ያለበት ያው ከቨር ፔጅ ይኖራቸዋል። ርዕሳችሁን የእናንተን ቴሲስ ርዕስ የያዘ የእናንተን ስም የያዘ የዩኒቨርሲቲውን ሎጎ የያዘ የአድቫይዘራችሁን የሱፐርቫይዘራችሁን ስም የያዘ የመጀመሪያ ፔጅ አለ። ሰከንድ ፔጅ ላይ ደግሞ አውትላይን ፕሬዘንት የምታደረጉ ርዕሶች ማለት ነው። ይሄም ርዕሶች ነው ከቨር ማድረገው የምትሉ ሊስት ታደርጋላችሁ። አውትላይን ማለት ነው። ፕሬዘንቴሽን አውትላይን ይኖራል ሰከንድ ፔጅ ላይ። ሰርድ ፔጅ ላይ ምንድን ነው የሚኖራችሁ? ባክግራውንድ እና ሞቲቬሽን። እንግዲህ ባክግራውንድ እና ሞቲቬሽን የሆነ ስቶሪ ቴል ማድረግ አለባችሁ ስለሰራችሁ ስራ ማለት ነው። የሆነ ስቶሪ ትነግራላችሁ። ከዛ ሰዎችን አቴንሽን አትራክት ለማድረግ ማለት ነው። አትራክት ለማድረግ ስለዚህ ስለ ርዕሱ የሆነ ነገር ከሪል ወርልድ ጋር እያይዛችሁ ታወራላችሁ ማለት ነው። ስለሰራችሁ ርዕስ ምንነት፣ ምን ተሰርቷል፣ ምን አልተሰራም፣ ምን ዲቤቶች አሉ እዛች ጋር አድርጋችሁ እሱን ከጠቀሳችሁ በኋላ ሞቲቬሽናችሁ ምንድን ነው? ሞቲቬሽናችሁ መጥቀስ ትችላላችሁ። ሞቲቬሽናችሁ ምናልባት በስታቲስቲክስ በኳንቲቴቲቭሊ መጥቀስ ትችላላችሁ። አሁን ለምሳሌ ጤና ላይ የሰራችሁ ከሆነ ምንድን ነው የሆነ ዲዚዝ ይኖራል አይደል? ያ ዲዚዝ ከጊዜ ወደ ጊዜ እየጨመረ መሄዱን የሚያሳይ ስታቲስቲክስ ማስገባት ትችላላችሁ እንደ ሞቲቬሽን ማለት ነው። ብዙ ሪሰርቸሮች በዚህ ዲዚዝ ዙሪያ ጥናት ቢያደርጉም ዘ ነምበር ኦፍ ዲዚዝ ምን እያደረገ ነው? ከጊዜ ወደ ጊዜ እየጨመረ ነው የሄደው፣ ብዙ ሰዎችን እየገደለ ነው ያለው ምናምን የሚለውን ስታቲስቲክስ መጥቀስ ትችላላችሁ። ሳይበር ሴኩሪቲ ላይም እንደዛ ማለት ነው። ለምን ይሄ ርዕስ መረጥክ ልትባል ትችላለህ ማለት እና እሱም በዳታ ማስረዳት በስታቲስቲክስ በሂስቶግራም ምናምን ፍሎውን አሳይታችሁም እየጨመረ መሄዱን ታሳዩና ይሄ የሚያሳየው እስካሁን ድረስ የተሰሩ ሶሉሽኖች የተሰጡ ሶሉሽኖች በቂ አለመሆናቸውን ነው የሚያሳየው። ገብቷችኋል? እንደዛ አይነት ነው። በዛ ነው መጀመሪያ ያለባችሁ ሞቲቬሽኑ ማለት ነው። ሞቲቬሽኑ ፕሬሲንግ ኢሹ ምን እንዳደረገው መጥቀስ ትችላላችሁ ባክግራውንድ ላይ። ስለዚህ ባክግራውንድ እና ሞቲቬሽንን በሁለት ስላይድ መጨረስ ትችላላችሁ እና ፕሮብሌሙንም እዛ ውስጥ አካታችሁ መጻፍ ትችላላችሁ። ስቴትመንት ኦፍ ፕሮብሌም ማለት ነው። ስቴትመንት ኦፍ ፕሮብሌም ላይ መካተት ያለበት ምንድን ነው? እስካሁን ድረስ በዚህ ዙሪያ ላይ ምን እንደተሰራ ከዛ ደግሞ ምን እንዳልተሰራ ምን እንደሚጎል ታሳያላችሁ ማለት ነው። እኚህ ሪሰርቸሮች እዚህ ላይ እንዲህ ቢሰሩም ይሄን ግን ኮንሲደር አላረጉም። እኚህ ሪሰርቸሮች እንዲህ ቢሉም ይሄን ነገር አላረጉም። ይሄ ሪሰርቸር ይሄንን ሰፖርት ቢያደርግም ይሄኛው ደግሞ ይቃወማል የሚለውን ነገር እንደዚህ አይነት ነገሮችን ታካታላችሁ። አርጊውመንት ማለት ነው። ዲቤቶችን ማካተት ይጠበቅባቸዋል ማለት ነው። ስለዚህ ስቴትመንት ኦፍ ፕሮብሌም ከጠቀሳችሁ በኋላ ከዛ ከስቴትመንት ኦፍ ፕሮብሌም ሪሰርች ኩዌሽናችሁን አንድ ስላይድ ላይ ከዛ ጀነራል እና ስፔሲፊክ ኦብጀክቲቭን አንድ ስላይድ ላይ ሃይፖቴሲስም ካላችሁ እንደዛ ማለት ሃይፖቴሲስ ትጠቅሱና ሲግኒፊካንሱን የምትጠቅሱ ሲግኒፊካንሱን እንትኑ ላይ መጥቀስ ትችላላችሁ። ስቴትመንት ኦፍ ፕሮብሌም ፓርት ላይ ፕሮብሌሙን ከጠቀሳችሁ በኋላ እናንተ የምትሰጡት ሶሉሽን አለ። እናንተ የምትሰጡት ሶሉሽን ደግሞ ለወደፊት ምን እንደሚያመጣ ጠቀሜታው ምን እንደሆነ እዛች ጋር ጠቅሳችሁ ማለፍ ትችላላችሁ። ለዚህ ጋፕ ሶሉሽን መስጠት የሚያመጣው እንደ ሲግኒፊካንስ መጥቀስ ትችላላችሁ። ከዛ ስኮፓችሁን ምን ላይ ፎከስ አድርጓል፣ ለምን ሌሎች ነገሮችን ኮንሲደር እንዳላረገ ጀስቲፋይ ታደርጋላችሁ ስኮፕ። ከዛ ወደ ሜቶዶሎጂ መሄድ ነው።
ሜቶዶሎጂ ላይ ትጠቅሳላችሁ። ስለዚህ ቱልስ እንደ ቴክኒክስ ዩዝድ ማለት ነው እና ሪሰርች ዲዛይናችሁ ምንድን ነው? ሪሰርች አፕሮቻችሁ ምንድን ነው አይደለ? ሳምፕሊንግ ቴክኒክ፣ ፖፑሌሽን ምናምን እሱን በዲያግራምም ማስረዳት ትችላላችሁ። የሪሰርቻችሁ ፍሎ ማለት ነው፣ ከየት ወዴት እየሄደ እንዳለ። ፈርስት ላይ ምን ስቴፕ አደረጋችሁ፣ ሰከንድ ላይ ዲያግራማቲክ ዴሞንስትሬሽን መስራት ትችላላችሁ። ኦር በቴብል መልክ መስራት ትችላላችሁ። ይሄኛውን ለዚህኛው ፐርፐስ፣ ይሄኛውን ለዚህኛው ፐርፐስ፣ ይሄኛውን ለዚህኛው። አንዱ ኮለምን ላይ ሊስት አይተሞችን ሊስት ታደረጉና ፐርፐሳቸው ለምንድን ነው የተጠቀማችሁት፣ ይሄን ስላለው ይሄን ስላለው ይሄን ለዚህ ፐርፐስ ምናምን ጀስቲፊኬሽን ጋር ሜቶዶሎጂያችሁን መጥቀስ አንድ ወይ ሁለት ስላይድ በቂ ነው ሜቶዶሎጂን እንትን ለማድረግ ማለት። ከዛ ሪዛልት ላይ ፎከስ ታደርጋላችሁ። ሪዛልታችሁ ላይ ቬሪ ኢምፖርታንት የምትሉትን እንትን ላይ ፎከስ ማድረግ ነው። ቬሪ ኢምፖርታንት የምትሉት ቶፒክ ላይ ሪዛልት ላይ ፎከስ ማድረግ አለባችሁ ማለት ነው። ሁሉንም ዲቴይል መጥቀስ የለባችሁ። ኦልሬዲ ቴሲሳችሁ ላይ ስላለ በቂ ነው። ያ ግን ኢምፖርታንት የምትላችሁን ኪ ፋይንዲንጎችን ነው የምትጠቅሱት ማለት ነው። በዲያግራም በቴብል ምናምን ትጠቅሱና ያንን መተንተን፣ ይሄ ማለት እንደሆነ መተንተን ትችላላችሁ ማለት ነው። ስለዚህ ዲስከሽኑንም እዛው ሪዛልቱን እያያችሁ ዲስከስ ማድረግ ትችላላችሁ በአፋችሁ። የሪዛልት እንደዚህ ነው ምናምን ብላችሁ መጥቀስ ትችላላችሁ ማለት ነው። እዛ ጋር ጊዜ ውሰዱ። እዛ ጋር ይሄ ኤክስፐሪመንት ፋይንዲንግ ላይ በጣም ጊዜ ውሰዱ። ሜቶዶሎጂን ካስረዳችሁ በኋላ እዛ ጋር ሪዛልቶቹ ምንድን ነው፣ የሆነ ቶፕ ፐርፎርመር ከሆነ ለምን እንዳደረገ፣ የእናንተ ሞዴል ቶፕ ፐርፎርም ካረገ ለምን እንዳደረገ፣ ዝቅም ካለ ደግሞ ለምን ዝቅ እንዳለ፣ ኢረር አናሊሲስ ምናምን ማሳየት አለባችሁ ማለት ነው። ይሄ በዲያግራም በእንትን ምናምን፣ ይሄ በጽሁፍ ምናምንም አያስፈልግም። እዛች ጋር ማለት ነው እንዲያርጋችሁ መጥቀስ ነው። ከዛ በኋላ ኮንክሉዥን መጻፍ ነው። ኮንክሉዥን ቬሪ ኢምፖርታንት ፖይንቶችን ኮንክሉድ ማድረግ ነው። ስለዚህ ኮንክሉዥን ስትሰሩ የእናንተ ኮንክሉዥን ከሪሰርች ኩዌሽናችሁ ጋር፣ ከኦብጀክቲቫችሁ ጋር፣ ከሃይፖቴሲሳችሁ ጋር አላይን መሆኑን እርግጠኛ ሁኑ ማለት ነው። አላይን እያደረጋችሁ ነው ኮንክሉድ የምታደርጉት ማለት ነው። ስለዚህ እዛች ጋር ትጠቅሱና ፊውቸር ሪሰርች ዳይሬክሽን ከዛ እንትን። ስለዚህ ስላይዳችሁን አታንዛዙን፣ ስላይድ አታንዛዙ። በጣም ትንሽ ነጥቦችን ታደርጋላችሁ። ዲስከሽኑ ከእናንተ ፓርት ነው። ስለዚህ የሚሰጠን ሚኒት ማለት ነው ለቴሲስ ከሆነ 20 ደቂቃ ነው ማክሲማም። ኤምኤስሲ ቴሲስ ከሆነ ለፕሬዘንቴሽን የሚሰጠን 20 ደቂቃ ነው። በ20 ደቂቃ ውስጥ አንድ ስላይድ ላይ ምን ያህል ቆያለሁ የሚለውን ማሰብ አለባችሁ። ቤታችሁ ውስጥ እንደ ቲያትር ማለት ነው፣ እንደ ቲያትር ራሳችሁን፣ ያው ቲያትር የሚሰሩ ሰዎች መስታወት ፊት ለፊት ቆሞ ነው ራሳችሁን ትሬን ማያደርጉት ማለት ነው። ሰዓት ይይዛሉ። ከዛ አንድ ስላይድ ላይ ጥሩ ፐርፎርም ማድረጋቸውንና ለማድረጋቸውን በዛ አይቶ ነው የሚያደርጉት። እና ስላይድም ስታዘጋጁ ቤታችሁ ውስጥ ፕሬዘንት አድርጉ። በቃላችሁ ማድረጋችሁን መናገር መቻላችሁን እንትን ማድረግ ትችላላችሁ ማለት ነው። ስለዚህ ከ10 ደቂቃ በኋላ ሰዎች ይሰላቻሉ። ይህ ፕሬዘንቴሽን ላይ አንድ ፎከስ ማድረግ ያለባቸው 10 ደቂቃ በኋላ እየሰለቻቸው ስለሚሄድ የእኛ ስላይድ ሾርት እና ፕሪሳይዝ በሆነ መልኩ ግልጽ በሆነ መልኩ እንትን ማድረግ እንችላለን። ኦልሬዲ ዲቴይሉ ቴሲሱ ላይ ስላለ ማለት ነው። ስለዚህ ይህን ኦዲየንሱን ኮንሲደር ባደረገ መልኩ እንትን ማድረግ አለብን። ዲያግራም እንትኖችን መጠቀምና ስልቶችን የመጀመሪያ ስላይድ ላይ ሆነን የኔክስቱ ምን እንደሆነ ማወቅ አለብን። ትራንዚሽን ፕሬድ አለች አይደለ? እየተነገራችሁ ነው ወደ ኔክስት ስላይድ መሄድ አለባችሁ። ማስተር ማድረግ አለባችሁ ስላይዳችሁን በጣም ማስተሪ ማድረግ አለባችሁ። ስለዚህ ስታዘጋጁ ደግሞ ፎንቱ ኮንሲስተንት መሆን አለበት። ሄደሩ ተመሳሳይ፣ ኮንቴንቱም ተመሳሳይ። ስለዚህ ቡሌቲንጉን ቡራቡሬ የተለያየ ከለር ማድረግ የለብንም ማለት ነው። ስለዚህ እንትኖቹን አቴንሽንን አትራክት በሚያደርግ መልኩ አኒሜሽኖችን አስፈላጊ ካልሆነ በስተቀር ባትጠቀሙ ይመረጣል። ይህ አኒሜሽን ጊዜ ይፈጃል። ይህ ወደ ኔክስት ስላይድ ለመሄድ የሆነ አኒሜሽን የምትሰሩ ከሆነ ምን ይሆናል? እሱ ራሱ ብዙ ደቂቃ ስለሚፈጅ ፕሬዘንቴሽናችንን ሳንጨርስ ምን ይሆናል? አቁም እንባላለን ማለት ነው። ስለዚህ ያ ከሚሆን በቃ ኢምፖርታንት እንትኖቹ ላይ ብቻ ፎከስ ማድረግ፣ በቃ ቢቻላችሁ በቃላችሁ ራሱ መጨረስ ትችላላችሁ። እንትኑ ስላይዱ ሳከፍቱ ማለት ነው። በቃላችሁ ማስተር አድርጋችሁ ይሄ እንዲያርገናል ብላችሁ መጨረስ። ያ ነው አትራክት የሚያደርገው። ይህን የሰራውን ስራ አውቆታል የሚለው ነገር የሚታወቀው በዛ ነው ማለት ነው። እና ኤግዛማይነሩ ራሱ ቴሲሱ ራይቲንጉ ራሱ ቢበላሽ እዛች ጋር ኮንፊደንት ሆናችሁ ካቀረባችሁ እዛች ጋር ኤግዛማይነሩን ማሸነፍ ትችላላችሁ ማለት ነው። ኪሊንግ ፕሬዘንቴሽን ነው ማድረግ ያለባችሁ። ስለዚህ ፕሬዘንቴሽን ላይ ሲቀርቡ እናንተ ናችሁ የቴሲሳችሁ ኤክስፐርት።
ኤግዛማይነር ምናልባት 1 ሳምንት ወር 2 ሳምንት ተሰጥቶ አንብቦ ሊሆን ይችላል። እናንተ ደግሞ ለ2 ዓመት ለ3 ዓመት የሰራችሁ ስራ ነው። ስለዚህ እናንተ ናችሁ ኤክስፐርትና ምንም መፍራት አያስፈልግም። ኮንፊደንትሊ ማቅረብ ነው የሚያስፈልገው። ይሄ መንቀጥቀጥ መፍራት ምናምኖችም ማስቀረት አለብን ማለት የዛኔ ምን ይሆናል እሱ አይደለም የሰራው የሚል ነገር ስለሚመጣ ማለት ፍርሃት ካለ የሆነ ዱላም ይበዛል አይደል? የሆነ እንትን ክፍተት ካየብን ሰው ምን ይሆናል እንትኖች ይበዙብናል፣ ጥያቄዎችም ምናምኖችም ይበዙብናል። ግን ኮንፊደንትሊ ረጋ ብለን ዲፌንድ ማድረግ አለብን ማለት ነው። ስለዚህ ስላይድ ላይ ከ15 እስከ 20 ስላይድ ባይበልጥ ጥሩ ነው። ከ15 ለምን የሚሰጠን 20 ደቂቃ ነው። ስለዚህ 20 ስላይድ አንድ ስላይድ ለ2 ደቂቃ መፈጅ ከሆነ 40 ደቂቃ ሊጠይቀን ነው። ስለዚህ በ20 ደቂቃ ውስጥ የሚያልቅ ስላይድ ማዘጋጀት ያስፈልጋል ማለት ነው እና ማንዛዛት አያስፈልግም እንትኖቹ ላይ። ስለዚህ መግባት ያለባችሁ ከቨር ፔጅ አለ፣ ሊስት ኮንቴንት አለ፣ ኮንቴንት ሊስት አለ፣ ባክግራውንድ እንደ ሞቲቬሽን፣ ስቴትመንት ኦፍ ፕሮብሌም ባጭሩ፣ ሪሰርች ኩዌሽን፣ ኦብጀክቲቮች አለ፣ ኦብጀክቲቭ አለ፣ ሃይፖቴሲስ ይገባል። ከዛ በኋላ ስኮፓችሁ ይገባል፣ ሜቶዶሎጂ ይገባል ማለት ቱልስ እንደ ቴክኒክ ሲወስድ። ከዛ ሪዛልት እና ዲስከሽኑ ከራሳችሁ ይሁን። ሪዛልቱን እዛ ጋር ተጠቅሱና በዛው ጋር ዲስከስ ማድረግ ትችላላችሁ። ሌላ እንትን አያስፈልግም። ይሄ የሚያሳየው እንዲህ ነው ምናምን ብላችሁ እየጠቀሳችሁ መሄድ ትችላላችሁ። ከዛ በኋላ ኮንክሉዥን፣ ከዛ ፊውቸር ሪሰርች ዳይሬክሽን ብላችሁ ከዛ ቴንኪው ኩዌሽኒንግ እና አሰሪንግ ላይ ነው እንትን መገቡትና እቺ ነገርን እንዳረሱ። አመሰግናለሁ። ቴንኪው